ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ ዛሬ ሁላችንም የሚያሰባስበን ግን ደግሞ መፍትሄው በእጃችን ያለ ጉዳይ ይዤላችሁ መጥቻለሁ። ትዕግስት መራራ ናት፣ ፍሬዋ ግን ጣፋጭ ነው ይባላል። ይህ አባባል በተለይ ለጥፍር እድገት እጅግ ይሰራል። ብዙዎቻችን ጥፍራችሁን ስለሚሰባበር፣ ስለሚላጥ ወይም ደግሞ በፍጹም ሊያድግ ባለመቻሉ እጃችሁን ለመደበቅ እንደምትገደዱ አውቃለሁ። ዛሬ ግን የምነግራችሁ አንድ ትልቅ ምስጢር አለ። የእናንተ ለውጥ የሚጀምረው ከዛሬ ጀምሮ ነው። በዚህ ቪዲዮ ውስጥ የምናየው ስለ ጥፍር እድገት ብቻ አይደለም፣ ይልቁንም ራስን ስለ መንከባከብ የምናወራበት ጉዞ ነው። ወደ 30 ቀናት የተፈጥሮ ጥፍር ማሳደጊያና ማሳመሪያ እንኳን በደህና መጣችሁ። ዛሬ የምናያቸው ዘዴዎች በሳይንስ የተረጋገጡ እና የቤት ውስጥ በቀላል የሚገኙ ነገሮች ናቸው። ጥፍሮቻችሁ እንዲረዝሙ ብቻ ሳይሆን እንደ ብረት የጠነከሩ እንዲሆን የሚያደርጉ ሙሉ መመሪያ እናያለን። ይህ የ30 ቀን ቻሌንጅ ነው። ለ30 ቀን ብቻ እኔ የምላችሁን መመሪያዎች ከተከተላችሁ ውጤቱ ስታዩ አታምኑ። ከመጀመራችን በፊት ግን ለምን ጥፍራችንን እንደሚሰባበር ማወቅ አለብን። የውሃ መብዛትና የንጽህና መጠበቂያ ኬሚካሎች እና የተሳሳተ አሞራረድ ዋነኞቹ ጠላቶች ናቸው። ዛሬ እነዚህን ጠላቶች እንዴት እንደምናሸንፍ በሶስት ዋና ዋና ክፍሎች ከፋፍለን እናያለን። ዝግጁ ከሆናችሁ ወደ መጀመሪያው ክፍል እንለፍ። ደረጃ 1 መሰረቱን ማስተካከል፣ መቅረጽ እና ማዘጋጀት። ማንኛውም ትልቅ ህንፃ ያለ ጠንካራ መሰረት ሊቆም አይችልም። ጥፍራችሁም እንዲያድግ ከተፈለገ መጀመሪያ የተጎዱትን ክፍሎች ማስተካከል አለብን። የመጀመሪያው እና ትልቁ ስህተት ጥፍርን የመሞረድ ዘዴ ነው። አብዛኞቻችን ጥፍራችንን እንደ መጋዝ ወደ ኋላ ወደፊት እንሞርደዋለን። ይህ በጣም ስህተት ነው። እንዲህ ስታደርጉ የጥፍራችሁን ኬራቲን የተባለውን ንብብሮች ትበታትኑታላችሁ። ይህም ጥፍራችሁ በቀላሉ እንዲሰነጠቅ ያደርገዋል። ይልቁንም ጥፍራችሁን የምትሞርዱበት ጊዜ ወደ አንድ አቅጣጫ ብቻ መሆን አለበት። አንዱ ጫፍ ወደ መሃል ከዚያም ሌላኛው ጫፍ ወደ መሃል በዝግታ ይሞርዱ። ይህም የጥፍሩን ጫፍ በማሸግ እንዳይላጡና እንዳይሰባበሩ ያደርጋል። ጥፍራችሁ ስትሞርዱ በጣም አታሳጥሩት። ይህም ጥፍሩን ጫፉን በማሸግ እንዳይላጡና እንዳይሰባበሩ ያደርጋል። ጥፍራችሁ ስትሞርዱ በጣም አታሳጥሩት። ይልቁንም ጫፉ ላይ ያሉትን ሻካራ ክፍሎች ብቻ ለማስተካከል ሞክሩ። ሁለተኛው ነጥብ ደግሞ የጥፍር ቆዳ ወይም ኪዩቲክል ነው። ብዙ ሰዎች ይህንን ቆዳ በመቀስ ይቆርጡታል። ይህ ትልቅ ስህተት ነው። ይህ ቆዳ ጥፍራችንን ከባክቴሪያ ኢንፌክሽን የሚጠብቀን ተፈጥሯዊ ጋሻ ነው። ስለዚህ መቁረጥን ያቁሙ። በምትኩ ምን ማድረግ አለብን? እጃችሁን ለ5 ደቂቃ ያህል ለብ ባለ ውሃ ውስጥ ዘፍዝፉት። ቆዳው ሲለሰልስ በልዩ መክፊያ ወይም ለስላሳ ጨርቅ በመጠቀም ቆዳውን በዝግታ ወደኋላ ግፉት። ይህ ጥፍራችሁን ሰፊ እንዲመስልና በጤናማ ሁኔታ እንዲያድግ ይረዳዋል። አሁን ደግሞ ሁሉንም ነገር ወደሚቀይረው ዋነኛ ሚስጥር እንለፍ። ጥፍራችንን ልክ እንደ ሰውነታችን ሁሉ ጤናማ ምግብ ይፈልጋል። ለሚቀጥሉት 30 ቀናት ጥፍራችንን በተፈጥሮ ኃይል እንመግባለን። ለዚህ የሚሆን የመጀመሪያው ግብዓት ነጭ ሽንኩርት ነው። ለምን ነጭ ሽንኩርት? ነጭ ሽንኩርት ሴሌኒየም የተባለ እጅግ ጠቃሚ ማዕድን በውስጡ ይዟል። ይህ ማዕድን የጥፍርን ንጣፍ በማጠንከር ረገድ ተወዳዳሪ የሌለው ተፈጥሮ ስጦታ ነው። ተሰባሪና ስስ ጥፍርን እንደ ብረት ጠንካራ ለማድረግ አቅም አለው። አሰራሩ በጣም ቀላል ነው። 1 ወይም 2 ነጭ ሽንኩርት ይውሰዱና በደንብ ያደቁት። ከዚያም ይህ የደቀቀው ነጭ ሽንኩርት ለብ ካለ የንጹህ ወይራ ዘይት ጋር ይቀላቅሉት። ወይራ ዘይቱን ለምን ጨመርን? ምክንያቱም ነጭ ሽንኩርት ጥፍሩን ሲያጠነክረው፣ የወይራ ዘይት ደግሞ በጥልቅ ዘልቆ በመግባት እርጥበት ይሰጠዋል። ጥፍራችሁ ሳይሰበር በቀላሉ መተጣጠፍ የሚችል እንዲሁ ያደርጓል። ይህ ውህድ የጥፍራችሁን ወርቃማ መድኃኒት ነው። አጠቃቀሙን ልንገራችሁ። በየቀኑ ማታ ከመተኛታችሁ በፊት ይህንን ውህድ በጥፍሮቻችሁ በኪዩቲክል ቆዳችሁን ዙሪያ ቀስ እያላችሁ ለ10 ደቂቃ ያህል ማሳጅ አድርጉት። ይህንን ስታደርጉ እንደ ትልቅ የቤት ሥራ አታዩት። ይልቁንም ቀኑን ሙሉ ለደከሙት
እጆቻችሁ ክብርና ምስጋና የምትሰጡበት ልዩ ጊዜ አድርጉት። ብዙዎቻችሁ የነጭ ሽንኩርት ሽታ ይረብሻን ወይ ብላችሁ እንደምትጠይቁን አውቃለሁ። አትጨነቁ። ውህዱን ተጠቅማችሁ 10 ደቂቃ ካቆያችሁ በኋላ እጃችሁም በለብ ያለ ውሃና በሎሚ ጭማቂ መታጠብ ትችላላችሁ። ሎሚ ሽታውን ሙሉ በሙሉ ያጠፋዋል። ጥፍር እንዲያድግ ማድረግ አንድ ነገር ነው። ነገር ግን ያደገውን ጥፍር ሳይሰባበር ጠብቆ ማቆየት ሌላው ትልቁ ፈተና ነው። ብዙዎቻችን የማናውቀው ነገር ቢኖር ውሃ ለጥፍር ርዝመት ትልቁ ጠላት መሆኑን ነው። ጥፍራችንን ውሃ ውስጥ ለረጅም ጊዜ ሲቆይ ይለሰልሳል፣ ይለጠጣልም። ከዚያም ሲደርቅ በቀላሉ ይላጣል ወይም ይሰባበራል። ስለዚህ ከዛሬ ጀምሮ አንድ መመሪያ ይኖራችሁ። ጥፍራችሁን እንደ ጌጣጌጥ እንጂ እንደ መሳሪያ አትጠቀሙባቸው። ማንኛውም ጠንካራ ነገር ለመላጥ ወይም ለመቧጨር ጥፍራችሁን አትጠቀሙበት። በዕለት ተዕለት ሕይወታችሁ ውስጥ ጥፍራችሁን ለመጠበቅ ቀላሉ መንገድ ጓንት መጠቀም ነው። ዕቃ ስታጥቡ፣ ልብስ ስታጥቡ ወይም ቤት ውስጥ ማጽጃ ኬሚካሎችን ስትጠቀሙ ግድ የላስቲክ ጓንቶችን አድርጉ። ይሄ ጥፍራችሁን በኬሚካልና ከውሃ ንክኪ ተጠብቆ እንዲቆይ ያደርገዋል። ይህም ቀላል ልምድ በማዳበር ብቻ ጥፍራችሁን የሚሰባበርበት ዕድል በ50% መቀነስ ትችላላችሁ። ያስተውሱ፣ ጥንቃቄ ከሕክምና ይሻላል። አሁን ደግሞ የቀኑ መጨረሻውና ወሳኙ ተግባር ላይ ደርሰናል። ማታ ከመተኛታችሁ በፊት ቅድም የተጠቀማችሁትን ነጭ ሽንኩርት ዘይት ውህድ ካስወገዳችሁ በኋላ በጥፍሮቻችሁ በቆዳችሁ ላይ ጥቂት ቫዝሊን ተቀቡ። ቫዝሊን እንደ ጋሻ ሆኖ ያገለግላል። ይህም በቀን ውስጥ ያገኘውን እርጥበት በጥፍሩ ውስጥ ይቆልፈዋል። እንዲሁም በሌሊት በሚኖረን የደረቅ አየር ጥፍራችሁን እንዳይደርቅና እንዳይሰነጠቅ ይከላከላል። ይህ በየቀኑ ማድረግ አታቋርጡ። ውድ ተመልካቾቻችን እስካሁን ያያችሁት ውጫዊ እንክብካቤ 50%ቱን ሥራ ይሰራል። የቀረው 50% ግን ከውስጣችሁ ነው የሚመጣው። ጥፍራችሁ ኬራቲን የተባለ ፕሮቲን የተገነባበት ስለሆነ በቂ ፕሮቲን መመገብ አለባችሁ። እንደ እንቁላል፣ ለውዝ፣ ባቄላ፣ አተር እና አሳ ያሉ ምግቦችን ጥፍራችሁን ጠንካራ ሆኖ እንዲበቅል ያደርጋሉ። ባዮቲን የተባለው ቫይታሚን አትርሱ። እርሱ ለጥፍራችን እድገት እንደ ማፋጠኛ ነው የሚያገለግለን። ይህ ቫይታሚን ከአቮካዶ፣ ከእንቁላል አስኳል እና ከጥራጥሬዎች ማግኘት ትችላላችሁ። እናም ደግሞ ውሃ በቀን ቢያንስ ከ8 እስከ 10 ብርጭቆ ውሃ መጠጣት ጥፍራችሁን እንዳይደርቅ እና እንዳይሰባበር ከውስጥ እርጥበት ይሰጠዋል። አሁን ሁሉንም መመሪያዎች አውቃችኋል። የ30 ቀን ጉዞቻችሁን በአጭር እንዲህ ይሆናል። አንደኛ፣ በሳምንት አንድ ጊዜ ጥፍራችሁን በአንድ አቅጣጫ ብቻ በመሞረድ ቅርጽ ስጡት። ሁለተኛ፣ በየቀኑ ማታ የነጭ ሽንኩርት የዘይት ውህድ ለ10 ደቂቃ ተቀቡ። ሶስተኛ፣ ቤት ውስጥ ሥራ ስትሰሩ፣ ዕቃ ስታጥቡ የግድ ጓንት አድርጉ። አራተኛ፣ ሁልጊዜ ከመተኛታችሁ በፊት በቫዝሊን እርጥበት ይጠብቁ። ይህ ለ30 ቀናት ብቻ በትዕግሥት አድርጉ። ውጤቱ ስታዩት እጃችሁን መደበቅ ታቆማላችሁ። ይልቁንም በኩራት ማሳየት ትጀምራላችሁ። 30 ቀናት በዝምታ መቆጠራቸው አይቀርም። ልዩነቱ ግን እነዚህን 30 ቀናት ጥፍራችሁን ትንከባከባላችሁ ነው ወይም እንደ ወትሮ ችላ ብላችሁ ነው የምታሳልፉት የሚለው ነው። እኔ በዚህ ጉዞ ከእናንተ ጋር ነኝ። አሁን ኮሜንት ላይ የዛሬውን ቀን ጽፋችሁ እኔ ለውጥ እፈልጋለሁ ዛሬ ጀመርኩ በማለት ቃል ግቡ። ከ30 ቀናት በኋላ ተመልሳችሁ በራሳችሁ ኮሜንት ላይ ውጤቱን ንገሩ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁ ላይክ ያድርጉት፣ ለጓደኛም አጋሩ። ሰብስክራይብ በማድረግ ቤተሰብ ይሁኑ።
ስለተከታተሉን ከልብ እናመሰግናለን። የሚቀጥለውን ቪዲዮ እስከምንገናኝ ቸር ሰንብቱ።